እና እስቲ አሁን የት እንደምትገቢ ጉዳይሻለሁ እያለሽ እኮ ቤቴ ውስጥ ነው በማለት እንግዲህ መሲን ታስፈራራታለች ማለት ነው። መሲም እንግዲህ ይቅርታ አድርጌልኝ እኔ በጣም ስለ ፈርቼ ስለነበር ነው እያለች መሲም እንግዲህ ግራ በመጋባት ትመልስላታለች። ማንን ነው የፈራሽው? የፈራ ሰው እንደዚህ ነው እያለች ሄለንም ለመሲ ትመልስላታለች። ስለ ፈራሽ ነዋ በየሄድሽበት በየሄድኩበትና በየገባሁበት የምትከታተኝ በማለት መሲን ሄለን ትላታለች። መሲም እንደዛ እኮ አይደለም እንዴት ብዬ ላስረዳሽ እያለች እየተንቀጠቀጠች ትመልስላታለች። እና እንደዚህ እያለች እያለ ቤሎን የሄለን ልጅ ይመጣል ማለት ነው። ከዛ መሲ ብድግ ብላ ዘላ ጥምጥም ብላ ሰላም ትለዋለች። መስዬ እንዴት ነሽ ብሎ ሰላም ይላታል። እሱም ስሞ ቤሎን እኔ አላምንም መቼ መጣ በማለት መሲም ትጠይቀዋለች። ቅድም እኮ ላገኘሽ ክፍልሽ መጥቼ አላገኘውሽም በማለት እሱም ይመልስላታል። መስዬ ለቀቂው እንጂ እናቱን ሰላም ይበል እያለች ሄለን እንግዲህ ልክ እንደ ጥሩ ሰው ታስመስላለች። አሁን ልጇን ስታይ ቅድም እንደዛ ስታመናጭቃት የነበረውን አሁን ሰው ስታይ ሰላማዊ ሰው ሆና ትላታለች ማለት ነው። እሱም ማሚ ብሎ እቅፍ አድርጎ ይስማታል። አንተ ሽፍታ እንዲህ ትተኸኝ ትጠፋለህ በማለት እሷም አቅፋ ትስመዋለች። አሁንም እኮ መጣሁ ማሚ ብሎ እሱም ይስማታል። እንኳን ደህና መጣህ ልጄ በጣም ናፍቀኝ ነበር በማለት ሄለንም ትለዋለች። መሲም ዞር ብላ በደፋሽ አንቺ አስመሳይ ሴት ሴጣን በማለት ትሰድባታለች። እኔም በጣም ነበር የናፈቃችሁኝ በማለት ቤሎንም ይላታል ማለት ነው። ያው ስራ ስለሆንሽ መምጣቴንም አልነገርሽኝም ብሎ ይላታል። ይሄው ሰፕራይዝ እኮ አደረከኝ በማለት እሷም ትመልስለታለች። እና ካዲያ አባትህ እታች ነው ብላ ትጠይቀዋለች። አይ ከመጣሁ ቆየው ቀን ቤት ካደረሰኝ በኋላ ጉዳይ አለኝ ብሎ ተመልሷል ብሎ እሱም ይነግራታል። ሄለንም እሺ ብላ ትለዋለች። እሱም እና መስዬ እንዴት ነሽ? ስልክ ስደውልልሽም አታነሽም ነበር ብሎ ይጠይቃታል። ሄለንም ወይ ለካ ብዙ ነገር አላወክም ብላ ትለዋለች። መሲ ገና ዛሬ ነው ተሽሏት ማስታወስ የጀመረችው ብላ ትነግረዋለች። እሱም ግራ ይገባና እንዴት መሲ ያሞሽ ነበር እንዴ ብሎ ይጠይቃታል። መሲም እንግዲህ ለመመለስ አፍ የላትም። እንዴት ብላ ሄለን አጠገቧ እያለች ትናገር። እባክን ቶ አሁን አናድክማት ታሪኩ ብዙ ነው ብላ ሄለንም ትነግረዋለች። እሺ በቃ አጎቴ መስሏን መጥቷል መሰለኝ የታች እየጠበቀኝ ነው እና እኔ እሱ ጋር ልሄድ ብሎ እሱም ይላታል። አረ በዚህ ሰዓት መጣ እንዴ? ቀን አይመጣም ነበር እንዴ ብላ ሄለንም ትለዋለች። ቀን ያው እናንተም እቤት አይደላችሁም እሱም ስራ ላይ ሆኖ አልተመቸውም ነበር መሰለኝ ብሎ ይመልስላታል። እሺ በቃ ብላ እንግዲህ ከመሲን ይሰናበትና መስዬ በቃ እሺ በኋላ እናወራለን ብሏት መሲን ተሰናብቷት ይሄዳል። ይወርዳል ወደታች ማለት ነው። ማሚ ብሎ እቅፍ አድርጓት እሷም እየሳቀች እያለች እያስመሰለች አብራ ይዛው ትወርዳለች ማለት ነው። እንግዲህ አጎቱ ሲሄድ በፎቶውን ባየ ግድግዳው ላይ ያለውን ፎቶ የእህቱ ፎቶ ስለነበረ እሱን እያየ በጣም ተመስጦ ፍዝዝ ብሎ ቀርቷል ማለት ነው። ምንም አይናገርም አይጋገርም። ያንን ፎቶ በማየት እንግዲህ ፈዞ ቀርቷል። ከዛም ልጁ ሲመጣ መለስ ሲል እንዴ መጥተሃል እንዴ ብሎ ሰላም ይለዋል ማለት ነው። ከዛ ሰላም ተባባሉ በኋላ ስዕሉ ላይ እኮ ተመስጠህ አላየኸኝም ብሎ እሱም ይለዋል። ከዛም ሰላም ተባባሉ። ከሰላም ከተባባሉ በኋላ ቁጭ ይላል ማለት ነው ሶፋው ላይ። ቤት እኮ ምንም ነገር አልተቀየረም ብሎ ይጠይቀዋል። ከዛ በተለይ እናትህ ይሄንን ስዕል በጣም ትወደው ነበረ ብሎ ይጠይቀዋል። እሱም አዎ በጣም ነበር የምትወደው በማለት ይመልስለታል። ቆይ ግን አጎቴ ለምንድን ነው እዚህ ቤት ሁሌ ስትመጣ
በጣም ትረበሻለህ ብሎ ይጠይቀዋል። እናቴ ትዝ ስለምትልህ ነው ወይስ እንዴት ነው ብሎ ይጠይቀዋል። እናትህን ብቻ አይደለም ይሄንን ቤት የሚያስታውሰኝ ብሎ ይነግረዋል። ይሄ ቤት ያደግኩበት ከእናተ ጋራ ብዙ ነገር ያሳለፍኩበት ቤት ነው ብሎ ይነግረዋል። እና አሁን ላይ እዚህ ስገባ የሆነ ነገር ይሰማኛል በማለት ይመልስለታል። እሺ በቃ አጎቴ አሁን ተረጋጋ፣ የት ሄደህ ነው ከከተማ ወጣ ብያለሁ ብለህ ያልከኝ ብሎ ይነግረዋል። የሆነ የጀመርኩት ነገር አለ መጨረስ ስላለብኝ ነበረ ብሎ እሱም ይመልስለታል። እንዴት ነው ቶሚ የለም እንዴ ብሎ ይጠይቀዋል። ቶሚ ገና አልመጣም ብሎ ይመልስለታል። እሺ በቃ ልብስ ደርቤ ልንጣ ብሎ እሱም ወደ ላይ ያወጣል ማለት ነው። እንግዲህ የእህቱ ልጅ ነው ሄለን ልጄ ብላ የምትለው ቶማስም ልጄ ብሎ የሚጠራው እንግዲህ የሞተችው የእህቱ ልጅ ነው ማለት ነው። እና ሄለን ግን አሁን ላይ ጉዷ ሊፈላባት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዳ ክፍል 20 መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ውዷ እህቴ መኖር ነበረብሽ እያለ ናሆም እንግዲህ ለራሱ ያወራል። ከዛ ሄለንም ከላይ ትመጣና ወደ እሱ ጋር ታመራለች። ናሆም እንዴት ነህ ደህና ነህ ብላ ትጠይቀዋለች። አዎ ደህና ነኝ ብሎ ይመልስለታል። ደህንነቴ አሳስቦሽ ነው አይደለ ብሎ ሄለንን ይጠይቃታል። እንዴ አዎ ቤተሰብ እንደሆነን እኮ መርሳት የለብህም ብላ ትለዋለች። እሱም አይ እኔና አንቺ ቤተሰብ አይደለንም ብሎ እሱም ይመልስላታል። ቤተሰቤ ቤሎን ብቻ ነው ብሎ ይነግራታል። እዚህ ቤት ስመጣ ማንን ብዬ እንደምመጣ ጠንቅቀሽ ታውቂያለሽ ብሎ ይነግራታል። እሱን ፈልገህ እኮ ከሆነ እዚህ መምጣት አይጠበቅህብህም፣ ውጪ መገናኘት ትችሉ ነበር በማለት ሄለንም ትመልስለታለች። ኧረ ተይ ይሄ የኔ ቤት እንደሆነ እረሳሽው እንዴ በማለት ናሆሚም ለሄለን ይመልስላታል። ይሄ ቤት የኔም የእህቴም የቤተሰቦቼም ቤት ነው ብሎ ለሄለን ይናዝ ያስረዳታል። ሄለንም ተክ ብላ ትስቅና ምኞት አይከለከልም ናሆምዬ እህት እዚህ ቤት አለመኖሯን ትረሳለህ ልበል ብላ ሄለንም ትመልስለታለች። እኔ እኮ የቶሚ ሚስት እኮ ነኝ ብላ ትለዋለች። ባክሽን አፍሽን ዝጊ ቶማስም ቢሆን ማንነትሽ ስላልገባው ነው አይኑን ጨፍኖ የሚኖረው ብሎ እሱም ይመልስላታል። እንግዲህ እውነተኛ ፍቅር እንዲህ ነው ምን ታደርገዋለህ ብላ ሄለንም ትመልስለታለች። አንተም እኮ እድሜህ እየሄደ ነው፣ አንዷን አግብተህ የሰላም ህይወት እኮ መኖር ብትጀምር እንደ ሰው ብላ ትለዋለች። ናሆሚም እውነተኛ ፍቅር ነው ያልሽው ብሎ ሁለታችሁም ገደል መግባት ትችላላችሁ ብሎ ይመልስላታል። ሰላም ያጣሽው አንቺ እንጂ እኔ አይደለሁም በማለት ናሆሚም ይመልስላታል። ኦ እንደዚህ እየጠላኸኝ እዚህ ቤት መምጣት መቻል በጣም ትልቅ ጥንካሬ ነው ብላ ሄለንም ለናሆሜ ትመልስለታለች። እሱም ከት ብሎ ይሰቅና አታስቢ ጥንካሬ ምን እንደሆነ በቅርቡ አሳይሻለሁ በማለት ስልኩን ከኪሱ ያወጣና ወደ ቶማስ ይሞክራል ማለት ነው። እንግዲህ ወደ ቶማስ ወደ ወንድሙ ሲሞክር ስልኩን እሱም አያነሳለትም። ከዛ ደጋግሞ በሚደውል ሰዓት ስልኩ አይነሳም ማለት ነው። ደግሞ ባለቤትሽም ስልኩን አያነሳም ብሎ ይጠይቃታል። እና እንግዲህ ናሆሚ ሄለን በጣም ነው የተደናገጠችው፣ ተደናግጣለች። ምን ነው ባለቤትሽ ስልክ አያነሳም ቤቱ በጊዜ አይገባም እንዴ ብሎ ይጠይቃታል። እሱ ፊት ስትደርስ እንደ ጥሉ ወዳጅ ታወራለህ ደግሞ ምን ልትለው ይሆን ብላ
ሄለንም ትለዋለች ምን እንደሚገርመኝ ታውቃለህ? ቶምዬ እኔን ሳያማክረኝ ምንም ነገር አያደርግም ብላ ሄለንም ለናሆሜ ትለዋለች። ስለዚህ ብላ ትለዋለች። ናሆሜም ጥሩ አደረገ፣ አታስቢ፣ ከዚህ ጥርግ ብለሽ የምትወጭበት ቀን ቅርብ ነው ብሎ እሱም ይነግራታል። እሷም ከት ብላ ትስቅና አታስቀኝ ባክን፣ ስለ እኔ ህይወት በመጨነቅህ እድሜህን አትጨርስ በማለት ትመልስለታለች። አንዴ የሆነውን ነገር መቀየር ስለማትችል የራስህን ህይወት ኑር እሺ ብላ ሄለንም ትመልስለታለች። እንዴት እንደሚቀየር አብረን ብናይ አይሻልም ብሎ እሱም ይመልስላታል። ሄለንም እንግዲህ በጣም ተደናግጣለች ማለት ነው። እንግዲህ አሁን ምድርና ሰማዩ ጨልሞባታል። ከዛ አዶንም ከላይ ይመጣና አጎቴ መጥተሃል እንዴ ብሎ አጎቱን ሰላም ይለዋል ማለት ነው። ይቅርታ በሬ ተንኳኳ መሰለኝ። ከዛም እንግዲህ ከሄለን ጋር እኮ ሞቅ ያለ ጨዋታ ይዘን መምጣቴንም ሳልነግረህ ብሎ ናሆሜም ለአዶን ይለዋል ማለት ነው። ቤሉን ጋር ተገናኛችሁ እንዴ ብሎ ይጠይቀዋል። እንዴ ቤሉ መጣ እንዴ ብሎ ይጠይቀዋል። አዎ መጣ እኮ ቆየ እኮ እቤት አልነበርክም እንዴ ብሎ አዶንን ይጠይቀዋል። አዎ አልነበርኩም፣ አሁን የት ነው ብሎ ይጠይቀዋል። ያው ክፍሉ ነው የሚሆነው፣ እዛ ታገኘዋለህ በማለት ይነግረዋል። አዶንም እሺ ብሎ ብድግ ይልና ወደ እሱ ያመራል ማለት ነው። እንግዲህ አዶንም እዛ ይሄድና ቤሎን ጋር ሲሄድ ቤሎን ኮምፒውተር እየጎረጎረ እያለ ከዛ አዶን ያገኘዋል ማለት ነው። እንግዲህ ኑንሽ በጣም ከዚህን በፊት በታገተችው ነገር እንግዲህ ትክክል አይደለችም። የበፊቱ ብርድ ልብስ እያለበሳት እሱም ትዝታው ይህኔ ጽጌረዳ እያለ እንግዲህ ትዝ ይለዋል ማለት ነው። ከዛ ያንን ኮምፒውተር እየጎረጎረ እያለ አዶን በሩን ከፍቶ ይገባና ሰላም ይባባላሉ። ሰላም ከተባባሉ በኋላ እንግዲህ እሱም ቁጭ ብሎ ስለ ኑንሽ መታገት ይነግረዋል። ከዛም ቢሊዮንም በጣም ይደነግጣል ማለት ነው። ከዛ እሱም እንግዲህ አዶንን ስለ አባቱ ሞት ይጠይቀዋል። እና እዚህ እንደምትኖር ሰምቼ ነበረ፣ በተፈጠረው ነገር በጣም አዝኛለሁ ብሎ ይነግረዋል። ጋሽዬ ይሄ አይገባውም ነበረ፣ ለእኔም እንደ እውነተኛ አባቴ ነበረ ብሎ ያጽናናዋል። ለአባቴ አዎ እንደዚህ አይገባውም ነበር ብሎ አዶንም ይመልስለታል። እሱም እንኳን መጣህ በማለት ይመልስለታል ማለት ነው። እና በጣም ብቸኝነት እየተሰማኝ ነበረ ብሎ አዶንም በጣም ያዝናል። እና አለውልህ ወንድሜ፣ ስለ ገዳዮቹ ምንም ነገር እየተገኘ ነገር የለም ብሎ ይጠይቀዋል። አረ ምንም ነገር የለም ብሎ አዶንም ይመልስለታል። እኔ ግን አንድ ነገር ያልገባኝ ነገር አለ ብሎ አዶን ይጠይቀዋል። እሱም ምን ብሎ ይመልስለታል። ኑኑ የታገተችበት መኪና ብሎ ሲለው ቤሎንም ኑኑ የታገተችበት መኪና ማለት አልገባኝም ብሎ ይመልስለታል። ኑኑ ማለት የኛ ኑኑ የትዬ ዘመድ፣ እንደውም ክረምት እዚህ የምትመጣው ብሎ ይመልስለታል። እሷ እኮ አልጠፋችኝም አዶን፣ አሁንም እኮ እሷ ጋር ነበርኩ። ቆይ ምንድን ነው እሱ ታግታ ነበር እንዴ ብሎ ይነግረዋል። በዚህ ሳምንት ነው የለቀቋት ብሎ አዶንም ታግታ ነበረ ብሎ ይነግረዋል። እና የታገተችበት መኪና ብሎ ይመልስለታል። እንዴ ኑኑ ታግታ ነበረ ብሎ ቢሎንም ደንግጦ ከመቀመጫው ብድግ ብሎ ወደ እሷ ያመራል። እንግዲህ ስለታገተች ምንም ነገር የሚያውቀውና የሰማው ነገር የለም። አዶንም ደንግጦ እንዴ ቆይ ምን ሆኖ ነው በማለት ይደናገጥና ይደናገራል። ከዛም እንግዲህ ቤሎን ወደ ኑንሽ ያመራል። ኑንሽ መኝታ ክላሷ ተኝታ ጋደም ብላ ስለነበረ እሱም በሩን ዘግታ እንግዲህ ዘሎ በመግባት ያናግራታል ማለት ነው።
እንግዲህ ሄለንና ተፋጣለች። እንግዲህ ሄለን ጉዷ ሊፈላባት ነው ማለት ነው። ከዛም እንግዲህ የሄለን ባለቤት ታግቷል፣ የሆነ ችግር ገጥሞታል። ወንድሙም ስልኩን ሲደውል ያነሳው ሌላ ሰው ነው። አንስቶ ማነህ ብሎ በሚለው ሰዓት አንተ ማነህ? እኔ ስልኩ ወድቆ ነው ያገኘሁት በማለት ይመልስለታል። እሱም እንግዲህ ናሁም ብድግ ስልኩን ቶሚ መስሎት ሄሎ ቶሚ በሚል ሰዓት ይቅርታ እኔ ቶሚ አይደለሁም ብሎ ይመልስለታል። ቆይ እንዴ አልገባኝም፣ የእሱን ስልክ አንስቶ ቶማስ አይደለሁም ማለት አይከብድም ብሎ ያነሳውን ሰውዬ ይጠይቀዋል። እኔ የምትለው ሰው አይደለሁም መንገድ ላይ አግኝቼው ነው ስልኩን ብሎ ይመልስለታል። ሄለን ይሄን ጊዜ ትደነግጥና ቆይ ምንድን ነው እሱ ብላ ትጠይቀዋለች። ሰውዬ አሁንም እያልክ ያለው ነገር አልገባኝም ብሎ ይጠይቀዋል። ቆይ ሌባ ነህ ወይስ ስልኩን ሰልቀው ነው ወይስ እንዴት ነው ብሎ በሚጠይቀው ሰዓት እኔ መሬት ላይ ወድቆ ነው ያገኘሁት ብሎ ይመልስለታል። ናሁም እርግጠኛ ነህ የት አካባቢ ነው ያገኘኸው በማለት ይመልስለታል። እሱ አስፈላጊ አይደለም፣ ስልኩን ከፈለጋችሁት እዚህ ቦታ አድርጉኝ በሉ አደርገዋለሁ ብሎ ደዋዩ ይመልስለታል። እንዴ ምን ማለት ነው የፈለከው ቦታ ብሎ ናሁምም ይደናገራል። እንዴ ቆይ ካገኘኸው ቆይተሃል እንዴ ብሎ በመደንገጥ ይጠይቀዋል። ሆይ ብዙ አልቆየሁም አቦ፣ ሌላ ጣጣ ውስጥ አስጨምረኝ በማለት ስልኩን የያዘውም ይቆጣዋል። አሁን ወይንም ካልሆነ ያገኘሁበት ቦታ መልሼ እጥለዋለሁ በማለት ይነግረዋል። አይ ተረጋጋ፣ እሺ እኔ ምንም ለማለት አልፈለኩም በማለት ናሆሚም የግድ ማወቅ ስላለብኝ ነው በማለት ይመልስለታል። እባክህን ስልኩን እንዳዘጋው መልሼ እደውላለሁ ብሎ በመደናገጥ ይመልስለታል። ውይ ቶማስ እንግዲህ ችግር ገጥሞታል ማለት ነው። ሄለንም ደነገጠች። ቆይ ምንድን ነው እሱ ስለ ቶማስ ነው እንደ የምታወራው ብላ ትጠይቀዋለች። አዎ ስልኩን ስደውል ሌላ ሰው ነው ያነሳው ብሎ ይመልስላታል። እንግዲህ ቶማስ ሄለን ባለቤት የሆነ ችግር ገጥሞታል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።